በቀጣይ 2 ወራት መጸዳጃ ቤትን በዘላቂነት በመጠቀም የትራኮማ በሽታ የማህበረሰብ የጤና ችግር በማይሆንበት ደረጃ ለማድረስ አልሞ እንደሚሰራ የምዕራብ ጎጃም ዞን ጤና መምሪያ ገለጸ። ለዚህ የንቅናቄ ዘመቻ ውጤታማነትም ባለድርሻ አካላት በተገኙበት የውይይት መድረክ ተካሂዷል። አዲሱ ዳዊት መድረኩን ተከታትሎታል። የምዕራብ ጎጃም ዞን በቀጣይ 2 ወራት የትራኮማ በሽታ የህብረተሰብ የጤና ስጋት የማይሆንበት ደረጃ ላይ ለማድረስና መጸዳጃ ቤትን በስፋት በመገንባትና በዘላቂነት በመጠቀም የቅድመ መከላከል የጤና ፖሊሲን ለመተግበር የሚያስችል የንቅናቄ ዘመቻ እንደሚያደርግ ገልጿል። ለዚህ የንቅናቄ ዘመቻ ስኬታማነትም የየወረዳዎች የጤና ጽሕፈት ቤት ኃላፊዎችና ባለድርሻ አካላት በተገኙበት የውይይት መድረክ ተካሂዷል። የምዕራብ ጎጃም ዞን ጤና መምሪያ ኃላፊ አቶ ወንድሜነህ በቀጣይ መጸዳጃ ቤትን በዘላቂነት ተጠቅሞ የቅድመ መከላከል የጤና ፖሊሲን ለማሳካት የሚጠበቁ የቤት ስራዎችን አንስተዋል። መጸዳጃ ቤትን በተመለከተ በጤና ኤክስቴንሽን ፕሮግራም በጣም በርካታ ቤት ተሰርቷል። በጣም በርካታ አባወራ መጸዳጃ ቤት እንዲኖረው አድርገናል። በእኛ ዞን ሁሉም ማለት በሚቻል ደረጃ መጸዳጃ ቤት አለው። ነገር ግን ይሄንን መጸዳጃ ቤት በምንመለከትበት ሰዓት ከሞላ እንደገና በአዲስ አዘጋጅቶ ለመጠቀም ችግር አለ። በሌላ መንገድ እንዲሁ እንደ ነገሩ እየተሰራ ቋሚ ሳይሆን አንድ ጊዜ ይሰራል 6 ወርና 1 ዓመት ተጠቅመውበት ክረምት ሲመጣ ተደርምሶ ሙሉ ለሙሉ በዘላቂነት መጸዳጃ ቤት መስራት የማይቻልበት ሁኔታ ነው እየተፈጠረ ያለና መጸዳጃ ቤትን ቋሚና ዘላቂ አድርገን ተላላፊ በሽታዎችን መቅረፍ እንድንችል ታስቦ የተዘጋጀ ነው ማለት ነው። መጸዳጃ ቤት ላይ ከሰራን የግልና የአካባቢ ንጽህናችንን ከጠበቅን ተላላፊ በሽታዎችን በእጅጉ መቀነስ የምንችልበት ሁኔታ ይኖራል ማለት ነው። ሆስፒታል መጣው ከሚሞቱት 15% የሚሆነውን ድርሻ የሚሸፍነው የግልና የአካባቢ ንጽህና በተለይ መጸዳጃ ቤት ካለመጠቀማችን ጋር ተያይዞ የሚመጡ የጤና ችግሮች ናቸው ማለት ነው። በዞኑ ከ18000 በላይ የሚሆኑ የማህበረሰብ ክፍሎች በትራኮማ ምክንያት የአይን ብርሃናቸው አደጋ ላይ ወድቋል ያሉት የጤና መምሪያ ኃላፊው ይህን ችግር ለመቀልበስ የሚያስችል የንቅናቄ ስራ በቀጣይ 2 ወራት ይጠበቃል ብለዋል። አይናቸው ሊጠፋ ጥቂት ጊዜ የቀራቸው ሰዎችን የአይን ጸጉር የተቀለበሰባቸውን በጤና ኤክስቴንሽኖችና አምባሳደር ብለን በለየናቸው አርሶ አደሮች ቀሪ ክምችትን ዜሮ ለማድረግ ሰፊ ስራ የተሰራበት ሁኔታ ነው ያለ። አሁንም በክልሉ ደረጃ ሲታይ የኛ ባክሎግ ወይም ቀሪ ክምችት በጣም ከፍተኛ ስለሆነ ይሄንን ርብርብ አድርገን በቀጣይ ጊዜ እስከ ግንቦት 15 ድረስ 5 ሃይሎድ ያላቸውን ወረዳዎች ለመምረጥ ሞክረናል። እነሱ ላይ ርብርብ አድርገን ዘመቻ ብንሰራ ለህፃናት መድረስ እንችላለን። በተመሳሳይ ደግሞ ለአባወራዎች መድረስ እንችላለን፣ ለእናቶች መድረስ እንችላለን። በውይይት መድረኩ የተሳተፉ የየወረዳ የጤና ጽሕፈት ቤት ኃላፊዎችም መጸዳጃ ቤትን በዘላቂነት መጠቀም አንዱ የትራኮማ መከላከያ መንገድ በመሆኑ በቅንጅት የምንሰራው ተግባር ይሆናል ብለዋል። በትራኮማ የተጠቁትን መለየትና የተያዙት ደግሞ ተገቢ ሕክምና እንዲያገኙ በማድረግ የንቅናቄ ዘመቻውን ለማሳካት ጥረት እናደርጋለን ብለዋል። የአይንቆብ ቀዶ ህክምናውን መስራት ምንችልበት እድሏለን ማለት ነው። ስለዚህ አጠቃላይ መከላከል የሚያስችለውን ሙሉ በሙሉ የትራኮማ በሽታን እንደ ወረዳችን ከዚህ በኋላ የህብረተሰባችን የጤና ችግር እንዳይሆን ማድረግ በምንችልበት ደረጃ እንንቀሳቀሳለን። የትራኮማ ተጠርጣሪዎች ምን ያህል አሉን? ምን ያህል አባወራስ አለን? ከዛውስ ምን ያህል ነው የተሻለ መጸዳጃ ቤት የሰራ በሚል ነው የምንገመግማቸው። ስለዚህ አሁንም ሁለቱ ማይነጣጠሩ ናቸው። የተሻለ መጸዳጃ ቤት ከለልን ወይም ሽንት ቤት ከለልን ሰው ከውጭ ጸዳዳል። ከውጭ ከተጸዳዳ ያው እዛ አካባቢ ዝንቦች ይኖራሉ። ዜን ዝንቦቹ ሰገራ ይወስዳሉ፣ ወደ አይን ያርፋል፣ ዜን ትራኮማ ይመጣል። ስለዚህ ለማስቀረት ሁለቱንም አስተሳስረን እንሰራለን።